ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። ወደ ጥቅም ለተለወጠ ትግል ደማችንን አንገብርም ሲሉ የትግራይ ነዋሪዎች ገለጹ። የዩኤስኤድ ሰራተኞች ምስጢራዊ መረጃ የያዙ ወረቀቶችን እንዲያቃጥሉ ትዕዛዝ እንደተሰጣቸው ተሰማ። በአዲስ አበባ ያሉ 76 ወንዞችና ገባሮች የተበከሉ መሆናቸው ተነገረ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በአገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይላለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። ወደ ጥቅም ለተለወጠ ትግል ደማችንን አንገብርም ሲሉ የትግራይ ነዋሪዎች ገለጹ። ትግራይ ዳግም ወደ ጦርነት ላለመግባት እየተፍገመገመች ነው ሲሉ ለአርትስ ቴሌቪዥን የገለጹት የክልሉ ነዋሪዎች የሰላም ስምምነቱ አደጋ ላይ ወድቋል ሲሉ ተደምጠዋል። ጽዮን ላይኩን ተጨማሪ አላት። በትግራይ ክልል በተከፋፈሉት የህወሓት አመራሮች ሳቢያ ዳግም ወደ ጦርነት የመግባት ስጋቱ እየጨመረ ነው ሲሉ የመቀለ ከተማ ነዋሪዎች ተናገሩ። በክልሉ ያለው አሁናዊ ሁኔታ ምናልባትም ህዝቡ በጥብቅ የሚፈልገውን የፕሪቶሪያ ስምምነት እንዲሻር ሊያደርገው እንደሚችልና ስምምነቱ ከተሻረ ደግሞ ትግራይ ዳግም ወደ ጦርነት ልትገባ እንደምትችል ስጋት እንዳለ የመቀለ ከተማ ነዋሪዎች ለአርትስ ቴሌቪዥን ገልጸዋል። ህዝቡ ስልጣን ለሚፈልጉ ግለሰቦች አይደለም ፍላጎቱን እያሳየ ያለው፣ ህዝቡ ስምምነቱ ተፈጽሞ ሰላማዊ ነው መምራት የሚፈልገው ያሉት ነዋሪዎቹ አሁን ያለው ሁኔታ ግን ከዛሬ ነገ ጦርነት ይነሳል በሚል ስጋት የታጀበ ነው ሲሉ ገልጸዋል። አሁን ህዝቡ ከሁለት የተከፈለ ያለው እነዛ ግሩፕ ስልጣን ለማስቀጠል እነሱ ወደ ወንበር እንዲመጡ ነው። አብዛኛው ህዝብ ደግሞ ቤታቸው ይሁን ሌላም ይሁን ሳይሆን የነሱ አርጊት ፕሪቶሪያ እንዳይፈርስ ድጋሚ ወደ ጦርነት እንዳንገባ ነው። አሁን ህዝቡ እየሰጋ ያለው እርስ በርሳቸው እንዳይጣለው አይደለም። ፕሪቶሪያው ከፈረሰ በኋላ ፌደራል መንግስት ኦልሬዲ ጦርነት መጀመሩ ስለማይቀረው ያሳለፍነው መከራ መድገም አንፈልግም ነው የተባለ ያለው ማለት ነው። እነዛኞቹ ግሩፕ ደግሞ ፕሪቶሪያ ሳይሆን የሚያፈርስ ነው ያለው ጌታቸው የስማማንበት ውሎች አልፈጸመም፣ ስለዚህ እኛ እንሻላለን በሚል ስልጣን ለመያዝ ነው ታርጌታቸው ማለት ነው። በጠቅላላ ስታየው ደግሞ ህዝቡ ከጊዜያዊ መንግስት ጋር ነው ያለው ፕሪቶሪያውን እንዲከበር እና ፕላስ ደግሞ የፌደራል መንግስትም ድጋፍ እንዲያደርግ ነው አብዛኛው ህዝብ ኤክስፔክት እያደረገ ያለው ማለት ነው። እና በጠቅላላ ህዝብ ስጋት ላይ ነው ያለው። በቃ ዛሬ ጀምሩ ነገ ጀምሩ የተባለ ያምናለው ሰምታችሁ ሊሆን ይችላል። በዚህ ሁለት ቀን በአዲግራትም በአዲጉዶም በመቀሌ ዙሪያ አቅራቢያ በሚገኙ ከተሞች ላይ የቢሮ መፈንቅለ መንግስት በሚመስል ደረጃ ቢሮዎች በመስበር ማህተሞች በመቀማት እዛ የነበሩ አስተዳደሮች ከነካቢናቸው አፍነው እየወሰዷቸው ነው። ምናልባት ነገም ነገ ወዲያም መቀሌ ሊሆን ይችላል የኦፕሬሽን የሚያደርጉት ማለት ነው። ህዝቡ በጣም ክራይሲስ ገብቷል። ምክንያቱም ብዙ ሰላም ነው የሚፈልገው። የነበረው ጦርነት አስከፊ ነው የነበረው ጦርነት ያገኘውን መከራ ስቃይ ስለሚያውቅ ወጣቱ ስፔሻሊ ህዝቡ ሰላም ስለሚፈልግ ማለት የፕሪቶሪያ ውል በሰላም ሊፈጸም ነው የሚፈልገው። የተወላጅ ፖለቲካ አይነት ሁኔታ በመኖሩ ያለ ትክክለኛ አካሄድ በአካባቢ ተወላጅነት ብቻ የህዝቡ ስነ ልቦና በሁለት ተከፍሏል ሲል የገለጸው ስሙ እንዳይጠቀስ የፈለገ የመቀለ ከተማ ነዋሪ በክልሉ የሰፈነው የእልህ ፖለቲካ ነው ሲል ገልጿል። ብሎም የትግራይ ሰራዊት ህዝባዊ ሰራዊት በመሆኑ ወደ የመጣበት አካባቢ ሲመለስ የተለያየ አመለካከት ይዞ ወደ ግጭት እንዳይገባ ስጋት እንዳለውም ነው የገለጸው። ለምሳሌ ማለት እነዚህ አንደኞቹ ግሩፕ የመጡበት ማህበረሰብ አለ ምንም እንኳን የሚያደርጉት ነገሮች ልክ እንዳልሆነ ያወቀም ግን እስቲ ድጋፍ ይሰጣቸው ማለት ወደ እልህ ፖለቲካ የገባንበት ሁኔታ ነው ያለው ልክ በተወላጅ አይነት ማለት ነው። እና እነዛኞቹ ግሩፕ የመጡበት ማህበረሰብ አካባቢ ካየሽ ትልቅ ድጋፍ አላቸው። ይሄን ልክ ባይሆን የሚያደርጉት ነገሮች ልክ እንዳልሆነ ይገባቸዋል። ግን ያው ማለት ዘረኝነት በሚባል ደረጃ ነው አሁን ህዝቡ ወደ ሁለት የተከፋፈለ ያለው ማለት ነው። ላይ ህዝባዊ ሰራዊት ነው ያለው እዚህ ኖርማል ፔሮል ያለው ደሞዝ የሚከፈል ሰራዊት አይደለም ያለው ከህዝብ የወጣ ሰራዊት ነው። ከሁሉም ማህበረሰብ የትግራይ ክፍል የተወጣጣ ማለት ነው። ሰው እንደዚህ ወደ ማለት በቦታ የተከፋፈለ ፖለቲካ ገብቶ ወደ ግጭት የሚያመሩበት ከሆነ የመጀመሪያ አስጊ የሚሆነው ሰራዊት እርስ በርስ ውስጥ ላይ ውጊያ እንዳይፈጠር ማለት ነው። ምክንያቱም አሁን
አብዛኛው ሰራዊት መሳሪያው ይዞ ወደ ማህበረሰቡ የመጣበት አካባቢ እየሄደ ነው ያለው በሚሰራጨው ፕሮፓጋንዳ ባለው ስጋትም ጭምር ማለት ነው። በዚህም የግጭት ስጋት የተነሳ ነዋሪው ከስጋትም አልፎ በከፍተኛ የኑሮ ውድነት ውስጥ ነው ያለው ያሉት የከተማዋ ነዋሪዎች ነጋዴዎችም ግጭት ይነሳል በሚል የኑሮ ውድነቱን መቆጣጠር እንዳይቻል አድርገውታል ሲሉ ገልጸዋል። ከዚሁ ዜና ጋር በተያያዘ የትግራይ ጊዜያዊ አስተዳደር በክልሉ ባለው የውጥረት ሁኔታ የፌዴራል መንግስትን እርዳታ እንደሚፈልግ በዛሬው ዕለት አስታውቋል። በክልሉ በተለያየ የአመራር ደረጃ ላይ የነበሩ ሰዎች በፕሬዝዳንቱ ትዕዛዝ እግድ ከተላለፈባቸው በኋላ ፕሬዝዳንት ጌታቸው ረዳ ከትግራይ ቴሌቪዥን ጋር ባደረጉት ቆይታ እንደገለጹት የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት አለው ብለዋል። የክልሉ ወቅታዊ ሁኔታ የፕሪቶሪያውን ስምምነት እስከ ማፍረስ ደረጃና ክልሉንም እያሽቆለቆለ እንዲመጣ እያደረገው በመሆኑ የፌዴራል መንግስትና የዓለም አቀፉ ማህበረሰብ የፕሪቶሪያ ስምምነት መፍረስ የሚያስከትለውን ትልቅ ችግር ከግምት ውስጥ ማስገባት አለባቸው ሲሉ ገልጸዋል። የዩኤስኤድ ሰራተኞች ምስጢራዊ መረጃ የያዙ ወረቀቶችን እንዲያቃጥሉ ትዕዛዝ እንደተሰጣቸው ተሰማ። በሌላ በኩል ተቋሙ በተለያዩ መንገዶች ለሀገሮች ሲያደርገው የነበረውን ድጋፍ በማቋረጡ ምክንያት በአዲስ አበባ ከተማ በሚገኙ ሆቴሎች ይካሄዱ የነበሩ ስልጠናዎች፣ ስብሰባዎችና አጫጭር አውደ ጥናቶች መቀነሳቸውን የሆቴል ዘርፍ ተዋናዮች ተናግረዋል። ብዙነህ እንዳለ ዝርዝር አለው። የአሜሪካው ዓለም አቀፍ የልማት ድርጅት ዩኤስኤድ ሰራተኞች ምስጢራዊ መረጃ የያዙ ወረቀቶችን እንዲያቃጥሉ ትዕዛዝ እንደተሰጣቸው ተሰምቷል። ይህ ትዕዛዝ መሰጠቱ ሰራተኞችን ግራ ያጋባ ሲሆን ድርጅቱ ሙሉ በሙሉ ሊፈርስ ይችላል የሚለውን ግምትም ያጠናከረ ሆኗል። የድርጅቱ ጊዜያዊ ጸሐፊ የሆኑት ኤሪካ ዋይከር ለሰራተኞቻቸው በላኩት ኢሜል ከዋሽንግተን ቢሮ ምስጢራዊና ግላዊ መረጃዎችን በማስወገዳቸው ምስጋናን አቅርበዋል። ሰራተኞቹ አንድ ቀን ለሚወስድ የመረጃ ማጽዳት ስራም በቢሮ አቅራቢያ እንዲገኙም ትዕዛዝ ማስተላለፋቸውን ኢሜላቸው ያሳያል። የምትችሉትን ያህል ዶክመንት ቅደዱ፣ ቀጥሎም አቃጥሉ ይላል የጸሐፊዋ የላኩት መልእክት። ኢሜሉ ሰራተኞች ምስጢራዊ መረጃ የያዙ ከረጢቶች ላይ በማይጠፋ ማርከር ሰክሬትና USBIO ብለው መለያ ኮድ እንዲጽፉም ያዛል። ቢቢሲ የኢሜሉን ቅጂ የተመለከተ ሲሆን በአሜሪካ የቢቢሲ አጋር የሆነው CBSም ጉዳዩን ዘግቦታል። የአሜሪካ የውጭ ጉዳይ ሚኒስቴር በዚሁ ጉዳይ ለቀረበለት ጥያቄ ምላሽ አልሰጠም። የአሜሪካ የእርዳታ ድርጅት ያቃጠላቸውን መረጃዎች ቅጂም አስቀምጦ እንደሆነ እስካሁን ግልጽ አይደለም። ዘአሜሪካን ፎሬን ሰርቪስ አሶሲዬሽን የተባለው የዩኤስአይዲ ሰራተኞች ማህበርም ወረቀቶች እንዲቃጠሉ እንደተነገራቸው መረጃው እንዳለው የማህበሩ ቃል አቀባይ ኒኪ ጋመርስ ለቢቢሲ ተናግሯል። ማህበሩ ዶክመንቶች እንዲቃጠሉ መደረጋቸው እንዳሳሰበው ገልጾ አንዳንድ ወረቀቶች ከስራቸው ለተቀነሱ የዩኤስአይዲ ሰራተኞችና ለሌሎች እርዳታዎች ጠቃሚ ሊሆን ይችላሉ ብሏል። የትራምፕ አስተዳደር ዩኤስአይዲን በማፍረሱ ምክንያት ክሶች የቀረቡበት ሲሆን በርካታ ማህበራት መንግስት የእርዳታ ድርጅቱን የመዝጋት ስልጣን የለውም ሲሉ ይከራከራሉ። ከዚሁ ጋር በተያያዘ የአሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስአይዲ በተለያዩ መንገዶች ለሀገሮች ሲያደርግ የነበረውን ድጋፍ በማቋረጡ ምክንያት በአዲስ አበባ ከተማ በሚገኙ ሆቴሎች ይካሄዱ የነበሩ ስልጠናዎች፣ ስብሰባዎችና አጫጭር አውደ ጥናቶች መቀነሳቸውን የሆቴል ዘርፍ ተዋናዮችን ነግረውኛል ሲል የዘገበው ሪፖርተር ነው። እንደ አውሮፓውያን አቆጣጠር በ2024 ብቻ ወደ 38 ቢሊዮን ዶላር በጀት በመላው ዓለም ወጪ ማድረጉ የሚነገርለት ዩኤስአይዲ ለኢትዮጵያ 1.2 ቢሊዮን ዶላር ድጋፍ ያደረገው ግዙፍ የተራድኦ ድርጅት መሆኑ ይነገርለታል። በከተማ ውስጥ ከሚገኙ ሆቴሎች ይህ ድጋፍ በመቋረጡ የገጠማቸውን ችግር በተመለከተ ሪፖርተር ያነጋገራቸው ስማቸው እንዳይጠቀስ የፈለጉ አንድ የማርኬቲንግ ባለሙያ እንደ አውሮፓውያን አቆጣጠር በመጋቢትና በሚያዝያ 2025 ብቻ ለሆቴላቸው ይገባ የነበረ $25,000 በፕሮግራሙ መታጠፍ ምክንያት መሰረዙን ተናግረዋል። በዚህም ምክንያት የማይገኘውን ገንዘብ ለማካካስ ከዚህ ቀደም ከነበረው የሆቴል ዋጋ ባነሰ ገንዘብ የሚመጡ ፕሮግራሞችንና እንግዶችን የመቀበል እንዲሁም በማርኬቲንግ ባለሙያዎች አማካኝነት ወደ ድርጅቶችና ተቋማት በመሄድ የማካካሻ እንግዳና የመሳብ ስራ እየተከናወነ ነው ብለዋል። ሪፖርተር በአዲስ አበባም ሆነ ከአዲስ አበባ ውጭ የሚገኙ ሆቴሎችን ለመጠየቅ ጥረት ያደረገ ሲሆን ድጋፉ በመቋረጡ ብዙ ስምምነቶች መሰረዛቸውን ለማወቅ ተችሏል። በጉዳዩ ላይ አስተያየት የሰጡት የኢትዮጵያ ሆቴልና ቱሪዝም አሰሪዎች ፌዴሬሽን ፕሬዝዳንት ዶክተር ፍትህ ወልደሰንበት በዩኤስአይዲ በሚደገፉ ፕሮግራሞች በተለይም የተለያዩ ስልጠናዎች፣ ኮንፈረንሶችና አውደ ጥናቶች ሲካሄዱ እንግዶችም የመኝታ ክፍሎችን ይይዙ እንደነበር ገልጿል። ከሆቴሎች ጋር የሚደረጉ ስምምነቶች በመሰረዛቸውና ፕሮግራሞች በመታጠፋቸው እንዲሁም እንግዶች በመቅረታቸው የደረሰውን ጫና በተመለከተም ፌዴሬሽኑ በቀጣይ ግምገማ እንደሚያደርግበት ገልጸው ሆቴሎች አማራጭ ስትራቴጂን እንዲቀይሱም ጠቁመዋል።
የረድኤት ድርጅቶችና ሰራተኞች በተለያዩ ጊዜያት ለረፍትና ለስራ ወደ ሆቴሎች ለመምጣት እቅድ ይዘው የነበረ ቢሆንም ዓመታዊ ስምምነቶችና ወቅታዊ ግዢዎችም ተሰርዘዋል። በሆቴል ኢንዱስትሪው ላይ ትልቅ ጫና መፈጠሩንም ተናግረዋል። የሆቴሎች ገቢም እንደሚቀንስ እንጠብቃለን ያሉት ፕሬዝዳንቱ መንግስታዊ ያልሆኑ ድርጅቶች ብቻ ሳይሆኑ በዩኤስአይዲ ይደገፉ የነበሩ የጤና ሚኒስቴርን ጨምሮ በርካታ መንግስታዊ ተቋማት የነበራቸውን ውል ሙሉ በሙሉ በማቋረጣቸው ወደፊት ሊደረግ የነበሩ ዝግጅቶች መታጠፋቸውን ከሆቴሎች መስማታቸውን አስረድተዋል። ይህ ክስተት ዘርፉ በሀገር ውስጥ ያለውን የቱሪዝም ዘርፍ ማጠናከር እንዲሁም የሀገር ውስጥ የገበያ አቅምን መፍጠር እንደሚያስፈልግ የሚያሳይ ከኮቪድ-19 ክስተት ቀጥሎ የመጣ ትልቅ ክፍተት ፈጣሪ ነው ብለዋል። በአዲስ አበባ ያሉ 76 ወንዞችና ገባሮች የተበከሉ መሆናቸው ተነገረ። የአዲስ አበባ አካባቢ ጥበቃ ባለስልጣን በመዲናዋ የሚገኙ ወንዞች በቆሻሻ የተበከሉ መሆናቸው የከተማው ከርሰ ምድር ውሃ መበከል ምክንያት መሆኑን ገልጿል። ተጨማሪ አለን። በመዲናችን ወደ ተለያዩ አቅጣጫዎች ስናቀና በብዛት የምንመለከታቸው ወንዞች የጠቆረ ውሃ የሚወርድባቸውና በቆሻሻ የተከበቡ በመሆናቸው ወደ ስፍራው በተጠጋን ቁጥር እጅግ ለአፍንጫ የሚሰነፍጥ ሽታ ይስተዋልባቸዋል። ይህም አይነቱ ሁኔታ የሚፈጠረው ከተለያዩ ኢንዱስትሪዎች፣ ከልዩ ልዩ ተቋማት እንዲሁም ከመጸዳጃ ቤቶች ወደ ወንዞች በሚለቀቁ ደረቅና ፈሳሽ ቆሻሻዎች የተነሳ እንደሆነ በተደጋጋሚ ሲነገር ይደመጣል። የእነዚህ ወንዞች በከፍተኛ ሁኔታ የመበከላቸው ውጤት ወንዞቹን ለግብርና ስራ ተጠቅመው የሚመረቱ ምርቶች ለምግብነት እየዋሉ በዜጎች ላይ ከፍተኛ የጤና ችግር እየደረሰ እንደሚገኝ በአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን ተገልጾ ነበር። እንደ ባለስልጣኑ ገለጻም በተበከለ ወንዝ የሚመረቱ ሰብሎች በጤና ላይ ከፍተኛ ጉዳት የሚያደርሱ ንጥረ ነገሮችን በውስጣቸው የያዙ በመሆናቸው በማብሰል የማይጠፋና ከዘር ወደ ዘር የሚተላለፍ በሽታ በማህበረሰቡ የሚያስከትሉ ሆነው ተገኝተዋል። አሁን ባለው ነባራዊ ሁኔታም ከቅርብ ጊዜያት ወዲህ በሀገራችን በተለይ በመዲናዋ እየተከናወነ በሚገኘው የመሰረተ ልማት ስራ በርካታ መሻሻሎች ቢኖሩም የወንዞች ብክለት ግን አሁንም በስፋት እየተስተዋለ ይገኛል። የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣንም በትላንትናው ዕለት በከንቲባ ጽሕፈት ቤት በቅርቡ በወጣው የወንዝና የወንዝ ዳርቻ ብክለት ደንብ ዙሪያ በተደረገው ውይይት ላይ በከተማው ያሉ 76 ወንዞችና ገባሮች የተበከሉ መሆናቸውን አስታውቋል። የእነዚህ ወንዞች መበከል ደግሞ ከተማዋ ያላት የከርሰ ምድር ውሃ ጭምር እንዲበከል አድርጓል የሚለው ባለስልጣኑ ይህም በከተማዋ የመጠጥ ውሃ እጥረት እንዲኖር ምክንያት መሆኑን ገልጸዋል። በተጨማሪም ወንዞቹ ለመጠጥ ውሃ አገልግሎት ከመዋላቸውም ባለፈ ለግብርና፣ ለመዝናኛ፣ ለአሳ ማርቢያና ለተለያዩ አገልግሎቶች መዋል ሲገባቸው የቆሻሻ መጣያ መሆናቸውን የተገለጸው። ይህንንም ችግር ለመቅረፍ ባለስልጣኑ ባሳለፍነው ሳምንት ወንዞችን ከብክለትና ከቆሻሻ ማስወገጃነት ለመከላከል በሚል የወጣውን ደንብ እንደ አንድ መፍትሄ አድርጎ አስቀምጦታል። እንደሚታወሰው ይህ መመሪያ ከጤና ተቋማት፣ ከትምህርት፣ ከነዳጅ ማደያዎች፣ ከገራጆች፣ ከመኪና ማጠቢያዎች የሚወጡ የተለያዩ በካይ ኬሚካሎች ፍሳሽ በወንዝና ከወንዝ ዳርቻ ማከማቸት ወይንም መልቀቅ እስከ 400 ሺህ ብር የሚያስቀጣ ሆኖ በደንቡ ተደንግጓል። ከመኖሪያ ቤት መጸዳጃ ወይንም ማንኛውም ያልተጣራ ፍሳሽ ቆሻሻ ወደ ወንዝ የለቀቀ ግለሰብ ደግሞ እስከ 150 ሺህ ብር፣ ለድርጅት ደግሞ እስከ 300 ሺህ ብር የሚያስቀጣ መሆኑም በደንቡ ላይ ሰፍሯል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሑፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። ወደ ጥቅም ለተለወጠ ትግል ደማችንን አንገብርም ሲሉ የትግራይ ነዋሪዎች ገለጹ። ቆይታ በኋላ በከፍተኛ ሁኔታ የተበከሉ 20 የዓለማችን ከተሞች ይፋ ተደርገዋል። ይጠብቁን። በአንድ ቀን ብቻ ከ100 በላይ ሱዳናውያን ስደተኞች ወደ ቤኒሻንጉል ጉሙዝ ክልል እየገቡ መሆኑ ተሰማ። ከአንድ ዓመት በላይ በቆየው የሱዳን ጦርነት ሳቢያ ወደ ኢትዮጵያ የሚገቡ ስደተኞች ቁጥር በፍጥነት እያሻቀበ ይገኛል። ሩሃ ግርማ ተጨማሪ አላት። ሚያዝያ 7 2015 ዓ.ም በሱዳን ጦር መሪ አብዱል ፈታህ አልቡርሃን እና የፈጥኖ ደራሽ ኃይል መሪ ጄኔራል መሐመድ ሐምዳን ዳጋሎ ወይም ሄምቲ መሃል ጦርነት መጀመሩ ይታወሳል። በሁለቱ ጄኔራሎች ለሶስት አስርት ዓመታት ሱዳንን የመሯት አማር አልበሽር ላይ በጋራ መፈንቅለ መንግስት አካሄደው ወደ ስልጣን መጥቶ የነበረ ቢሆንም ነገር ግን በዓለም አቀፍ ማህበረሰቡ ድጋፍ በተሰጠው የሲቪሊያን አስተዳደር ሽግግር ላይ ባሳዩት ልዩነት ወደ ግጭት ገብተዋል። ከአንድ ዓመት በላይ ባስቆጠረው የሱዳን የእርስ በርስ ጦርነት ሳቢያ ብዙዎች ህይወታቸውን አጥተዋል። ብዙዎችም ከቀያቸው ተፈናቅለዋል።
በዚህ ጦርነት ምክንያትም ከሱዳን ወደ ኢትዮጵያ በቀን ቁጥራቸው ከ40 እስከ 100 የሚሆኑ ስደተኞች ወደ ቤኒሻንጉል ጉሙዝ ክልል እየገቡ ነው። ክልሉም ከ35000 በላይ ስደተኞችን ማስተናገድ የሚችል ካምፕ እንዳለው ተናግሯል። ይሁንና በአሁኑ ወቅት በጦርነቱ ምክንያት ከሱዳንና ከደቡብ ሱዳን ድንበር አቋርጠው ወደ ቤኒሻንጉል ጉሙዝ ክልል የገቡ ስደተኞች ቁጥር 108000 እንደደረሰና ስደተኞቹም በዓለም አቀፍ ሕግ መሰረት የምግብ፣ የትምህርትና የጤና አገልግሎት እንዲያገኙ እየተደረገ ነው ተብሏል። ነገር ግን ለስደተኞች የሚሰጡ አገልግሎቶች በየጊዜው እየቀነሱ ሲሆን ለዚህም አንዱ ምክንያት ከአሜሪካ ይገኝ የነበረው እርዳታ መቋረጥ እንደሆነ ተገልጿል። በዚህም ሳቢያ ለስደተኞች ይሰጡ የነበሩ የአይምሮ ጤናና የስነ ልቦና ድጋፍ፣ የሰራተኞች ስልጠና፣ የሕክምና ቅብብሎሽ፣ ማህበረሰብ አቀፍ የስነ ተዋልዶ ጤና ፕሮግራሞች፣ የጤና ግብዓቶች ግዢን ጨምሮ ሌሎች አገልግሎቶች እንዲቆሙ ማድረጉ ተነግሯል። ስለሆነም የክልሉ ነዋሪዎች ከስደተኞች ጋር ያላቸውን በመካፈል እንዲጠቀሙ መደረጉ ነው የተነገረው። በኢትዮጵያ ከሀገራቸው በግዳጅ ተፈናቅለው የሚገኙ ስደተኞች የሚገጥሟቸው ችግሮችና የገንዘብ እጥረት ለመቅረፍ ከለጋሾች ጋር በመሆን የሚሰራው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን እንደ አውሮፓውያን አቆጣጠር በ2025 በቤኒሻንጉል ጉሙዝና በአማራ ክልሎች ለሚገኙ የሱዳን ስደተኞች ከ300 በላይ መጠለያዎች መስራቱንና ከዚሁም ጎን ለጎን የውሃ አቅርቦትና መንገድ መሰራቱም ተገልጿል። በአገር አቀፍ ደረጃ ከ27000 በላይ ስደተኞች በብሔራዊ ፋይዳ ፕሮግራም ዲጂታል መታወቂያ ያገኙ ሲሆን 700 ስደተኞች ደግሞ በመልሶ ሰፈራ ፕሮግራም ወይም በግል በተገኘ ስፖንሰርሺፕ ከኢትዮጵያ ወጥተዋል። በከፍተኛ ሁኔታ የተበከሉ የዓለማችን ከተሞች ይፋ ተደረጉ። በፈረንጆቹ 2024 የተበከሉ ከተሞች ተብለው በቀዳሚነት ከተቀመጡ 20 ከተሞች መካከል ከአንዱ በስተቀር ሁሉም እስያ ውስጥ እንደሚገኙ አዲስ የወጣ ጥናት አመላክቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን የጥና ጉዳዩን በዝርዝር ተመልክቶታል። የአየር ብክለት በሰውና በአካባቢ ላይ መጠነ ሰፊ ጉዳት እያደረሰ ያለ ዓለም አቀፍ ቀውስ ነው። ከፍተኛ የህዝብ ቁጥር ያለባቸው ከተሞች ደግሞ ለከባቢ አየር ብክለት የአንበሳውን ድርሻ ይይዛሉ። IQ Air 2024 ባወጣው የዓለም የአየር ጥራት ሪፖርት መሰረት የተበከሉ ከተሞች ተብለው በቀዳሚነት ከተቀመጡ 20 ከተሞች መካከል ከአንዱ በስተቀር ሁሉም የሚገኙት እስያ ውስጥ ነው። ከነዚህ ከተሞች መካከል 13ቱ በዓለማችን ከፍተኛ የህዝብ ብዛት ባላት ሀገር ህንድ ውስጥ እንደሚገኙ ተጠቁሟል። ህንድ ካለፈው ዓመት ከነበራት ደረጃ ዝቅ ብትልም አሁንም ከፍተኛ የአየር ብክለት ካለባቸው ሀገራት አንዷ ነች። በዚህም ምክንያት አሁንም ከፍተኛ የጤና ጫና ያለው ሲሆን የነዋሪዎቿን የእድሜ ገደብ በ5.2 ዓመታት ቀንሶታል። ሌሎች አራቱ ደግሞ በአጎራባቿ ፓኪስታን እንደዚሁም ደግሞ በቻይናና በካዛኪስታን በቅደም ተከተል ይገኛሉ። የህንዷ ዋና ከተማ ኒው ዴልሂ በከፍተኛ መጠን ከተበከሉ የዓለማችን ከተሞች አንደኛ ደረጃ ላይ የምትገኝ ሲሆን ከመተንፈሻ አካላት ጋር የተያያዙ በሽታዎች በከተማ ካሉ የሞት መንስኤዎች መካከል በገዳይነቱ ተጠቃሽ ነው ተብሏል። Across Delhi, people go to hospital with serious respiratory problems. ሁለተኛ ደረጃ ላይ ያለችው በአስገራሚ ሁኔታ ብቸኛዋ ከእስያ ውጭ የምትገኘው የቻድ ዋና ከተማ ንጃሜና ናት። በዚህም ቻድ በመካከለኛው አፍሪካ የከፋ የአየር ብክለት ያለባት ሀገር የሚል ስያሜ እንደተሰጣት CNN ዘግቧል። የዓለም የጤና ድርጅት መረጃ እንደሚያመለክተው በሚታየው የአየር ብክለት መላው የዓለም ሕዝብ የሚጎዳ ቢሆንም በይበልጥ ግን እንደ ቻድ አይነት አነስተኛ ገቢ ባላቸው ሀገራት የሚኖሩ ወገኖች ለከፍተኛ የአየር ብክለት ችግር የተጋለጡ ናቸው። በአሁኑ ወቅት በመላው ዓለም የአየር ብክለት መንስኤና ያለበት ደረጃ አሳሳቢ በመሆኑም የብዙሃኑን ሕዝብ ጤና ሊያቃውስ እንደሚችል ነው የተገለጸው። የልብ ህመም፣ የደም ጭንቅላት ውስጥ መፍሰስ፣ የሳምባ ካንሰርና ጠንከር ያለ የመተንፈሻ አካላት ላይ የሚፈጠሩ የጤና እክሎች ለምሳሌ አስምን የመሳሰሉት አየራቸው ክፉኛ በተበከለ ከተሞች የሚኖሩ ሰዎችን እንደሚያሰጉ ከተዘረዘሩት በሽታዎች መካከል ይገኙበታል። 99 በመቶ የደቡብ እስያ ሀገራት እንዲሁም በአፍሪካና በመካከለኛው ምስራቅ የሚገኙ ሁሉም ሀገራት የዓለም የጤና ድርጅት ካስቀመጠው አማካኝ የአየር ብክለት መጠን በላይ እንዳላቸውም ሪፖርቱ አመልክቷል። CNN በበኩሉ የአየር ብክለት በመጪው ዓመት 7 ሚሊዮን ያህል ሰዎች ያለ ወቅቱ እንዲሞቱ ሰበብ ይሆናል ተብሎ እንደሚገመት ዘግቧል። Had limited success so far. 10 countries in the region pledged to work together to monitor and curb pollution. ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ያላለማየው ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘን።